የሆቴልና ቱሪዝም ማሰልጠኛ ኢንስቲትዩት በከምባታ ዞን ለሚገኙ ወጣቶችና ሴቶች የቱሪዝም ንቅናቄ መድረክ በዱራሜ ከተማ አካሄደ። በዞኑ የሃምበሪቾ 777ን ጨምሮ እየለሙ ያሉ የቱሪስት መዳረሻዎችን ለመጎብኘት የሚመጡ ቱሪስቶችን በአግባቡ አስተናግደው ኢኮኖሚያዊ ተጠቃሚ ሊያደርጋቸው የሚችል መድረክ መሆኑ ተገልጿል። ቱሪዝም ለአካባቢው ወጣቶችና ማህበረሰብ ሰፊ የሥራ ዕድልን የሚፈጥር በመሆኑ ቱሪስቶች በአካባቢው ሆስፒታሊቲ ረክተው እንዲመለሱ በተቋማችን ከምናሰለጥናቸው ባለሙያዎች በተጨማሪ በቱሪስት መዳረሻዎችም የግንዛቤ ማስጨበጫ መድረኮችን እናካሂዳለን ያሉን የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ ይታሰብ ስዩም ናቸው። ከአቶ ይታሰብ ስዩም ጋር የነበረን ቆይታ እንድትከታተሉ እንጋብዛለን። በከምባታ ዞን ዱራሜ ከተማ እና አካባቢው በተለይ በሃምበሪቾ ተራራ አካባቢ የሚገኙ ወጣቶችን በቱሪዝም ዙሪያ የግንዛቤ ማስጨበጫ የንቅናቄ መድረክ ነው ያደረግነው። እንደሚታወቀው ቱሪዝም በተለይ ለወጣቶች፣ ለሴቶች ከፍተኛ የስራ ዕድል የሚፈጥር ሴክተር ነው። በተለይ ደግሞ በቅርቡ በመንግስት በተሰጠው ትኩረት ምክንያት ከፍተኛ ፖቴንሻል ያለው እንደሆነ ይታወቃል። አብዛኛው ማህበረሰብ ግን ከዘርፉ ጋር ግንዛቤው በሚፈልገው ደረጃ የዳበረ ስላልሆነ በልዩ ልዩ የቱሪዝም ፖቴንሻል ባላቸው ወይም መዳረሻዎች አካባቢ እንደነዚህ አይነት የንቅናቄ መድረኮች እናደርጋለን። ዓላማውም ስለ ዘርፉ በቂ ግንዛቤ እንዲያገኙ፣ ስለ ዘርፉ በቂ ግንዛቤ ባገኙ ቁጥር ደግሞ ለምሳሌ በመረጡት የሙያ መስክ በምግብ ዝግጅት ሊሆን ይችላል፣ በፔስትሪ፣ በማስጎብኘት በመሳሰሉት የክህሎት ስልጠናዎችን እየሰጠን ወደ ስራ እንዲገቡ ምቹ ሁኔታዎችን ለመፍጠር ነው ማለት ነው። ስለዚህ እንዲህ አይነት የንቅናቄ መድረኮች አንደኛ ወደ መዳረሻዎች ወደ አካባቢያቸው ለሚመጡ ቱሪስቶች ሀገር ውስጥም የውጭ ሀገር ጥራት ያለው አገልግሎት እንዲሰጡ፣ በእውቀት የታገዘ አገልግሎት እንዲሰጡ ምቹ ሁኔታ ይፈጥራል። በሁለተኛ ደረጃ ደግሞ በራሳቸውም መሰማራት ለሚፈልጉት ደግሞ ምቹ ሁኔታ ይፈጥራል ብለን ስለምናስብ በትናንትናው ዕለት እንግዲህ የአካባቢውን ወጣቶች ጨምሮ ወደ 300 ለሚጠጉ ዜጎች በቱሪዝም ዙሪያ በክቡር ጠቅላይ ሚኒስትራችን የመደመር መንግስት መጽሐፍ ላይ ያለውን ስለ ቱሪዝም አዲሱ ምሰሶ የሚለውን ጽሁፍ መሰረት በማድረግ ግንዛቤ ማስጨበጭ መድረክ አዘጋጅተናል ማለት ነው። ቱሪዝም መዳረሻዎች ላይ እንዲህ የማህበረሰቡ የግንዛቤ ችግሮች አሉ። እንግዶችን በምን አይነት ይሄ በተለይ ከሆስፒታሊቲ ጋር ተያይዞና እንደዚህ አይነት ይሄ አዌርነስ መፍጠሩ ምን አይነት አስተዋጽኦ ይኖራል? አሁን ሃምበሪቾ አንድ የቱሪስት መዳረሻ ነው፣ ወደፊት ትልቅ መዳረሻ የሚሆን ነውና እንዲህ አይነት ወጣቶችን የስራ ዕድልም ከመፍጠር አንጻር እንደዚህ አይነት ስራዎች በቀጣይነት ምንድነው የታሰበው? ያለውስ ፋይዳ እንዴት ነው የሚገለጸው? እንግዲህ ምንድነው በተለይ በዚህ ዘርፍ ያለው መሰረታዊ ችግር ያው መጽሐፉ ላይ በግልጽ እንደተቀመጠው አብዛኛው የግንዛቤ እጥረት ነው። በሁለተኛ ደረጃ ደግሞ ዘርፉን በአግባቡ ያለመገንዘብ ችግር ነው። በተለይ ከዘርፉ ተጠቃሚ እንዳንሆን ያደረገን ማለት ነው። ስለዚህ አብዛኛው ማህበረሰብ ቱሪዝም ሲባል በተለይ የሀብታሞች ቢዝነስ ሰዎች ለመዝናናት ምናምን ብቻ የሚመጡበት ሳይሆን በተለይ ሰው ተኮር ድሃ ተኮር ሴክተር መሆኑን አብዛኛው ሰው ሊገነዘበው ይገባል። ስለዚህ ያሉ መስህቦችንም ዝም ብሎ አጥሮ ማስቀመጥ ሳይሆን በተለይ ወደ ኢኮኖሚያዊ ማህበራዊ ፋይዳ መቀየር እንዲቻል በተለይ ምቹ ሁኔታዎችን ለመፍጠር እንዲህ አይነት የግንዛቤ መድረኮች አስፈላጊ ናቸው። እንግዲህ እኛ እንደ ተቋም በተለይ በዛው በካምፓሳችን ከምንሰጣቸው ስልጠናዎች ወተን በየመዳረሻዎቹ ከልዩ ልዩ አካላት ጋር ኢንተግሬት እያደረግን አቅም ግንባታ ስልጠናዎች እንሰጣለን። እነዚህ ደግሞ አሁን የምናደርጋቸው አይነት ደግሞ በዋናነት አዌርነስ ግንዛቤን ከፍ ሊያደርጉ የሚችሉ መድረኮች ናቸው ማለት ነው። ስለዚህ ሰው አውቆ ተገንዝቦ ከእያንዳንዱ ዜጋ ምን እንደሚጠበቅ፣ ምክንያቱም ቱሪዝም ዝም ብሎ ደሴት አይደለም፣ የብዙ አካላት ስቴክሆልደሮች ኢንቮልቭመንት ስለሚያስፈልግ እያንዳንዱ የራሱ ሚና መጫወት የሚችለው ባወቀው በተረዳው መጠን ነው ማለት ነው። ከዚህ አንጻር በተለይ አገልግሎት አሰጣጥ ችግርን ለመቅረፍ እንደዚሁም ደግሞ ያሉ ተፈጥሯዊ፣ ታሪካዊ፣ ባህላዊ ሀብቶችን ፕሪዘርቭ አድርጎ ኮንዘርቭ አድርጎ ከመጠበቅ ወደ ትውልድ ከማስተላለፍ አኳያ እንደዚሁም ተጠቃሚ ከመሆን አኳያ ግንዛቤ፣ እውቀት በጣም መሰረታዊ ነው ብለን ነው እየሰራን ያለንበት ማለት ነው።